የሰው ጠላት በሰው ላይ አድሮ ጠላት የሚሆን ግን ሰይጣን አለ። የሰይጣን ስራ ያሰራል እያለ ነገር ነው። እንዴት አይነት ተስፋ የሚያጨልቅ ትውልድ ነው! እንዴት አድርገን እናገልግል? ወገን በወገኑ ላይ እንዲህ ጭካኔን ሲያሳይ ማየት ይከብዳል። ያው በቤተ መቅደስ ውስጥ በሚያገለግሉበት ደብር ሰው ራሱን ይበላል። ወገኖች ሰው ራሱን ይበላል። ራሳችን ነው የበላን። በበዓታቸው በጥይት የተገደሉት ከግድያው ጀርባ አባይን ዓለም ሳንቲም አጉዳይ አልነበሩ። አይዘረፍ፣ አሰራርን ጠብቆ ይግባ ይውጣ የሚሉ እኚህ አባት ለእውነት የቆሙ ናቸው። ግድያው ከሚፈጸሙ ከ45 ደቂቃ በፊት እኚህ አባት እስከ ሌሊቱ 2 ሰዓት ከምሽቱ 2 ሰዓት ተኩል ድረስ ከባድ ስብሰባ ላይ ነበሩ። የሰበካ ጉባኤ ስብሰባ ላይ ዛሬ እኔ አልሞትኩም አለልም። እውነት የለው። አብረውኝ ያሉት አገልጋዮች አልሞትም አለልም። ብዙ ጊዜ እኮ ይዛታል በእኔም አብረው በሚሰሩ እውነት አልመሰለኝም እንጂ ልክ አቅዳችሁ ራሳችሁን የምትበሉ ናችሁ። አዘንኩ በጣም። ይሄ በሁሉ ቦታ ላይ ያለ ዛሬ በቃላት የተገደሉ ሰዎች እንዲጠላቸው የተደረጉ አብረን እያገለገልክ አብረህ እየበላህ እየጠጣህ ወንድም ከጀርባ ያንተን መቀበሪያ ጉድጓድ የሚመስልበት ዘመን ላይ የደረስንበት ጊዜ ላይ ራችሁን በጥይት ነው የተገደሉት። ጥይት ጩኋል። ቤተ ክርስቲያን ግቢ ምን ተፈጠረ ተብሎ ሰው አይጮህም? 3 ሰዓት ከሩብ አካባቢ ሞተው ጠዋት ደማቸው ሙሉ ፈሶ ሬሳቸው ሲገኝ የት ደረጃ ነው ያለነው? የሰው ልጅ ይህን ያህል ጨክኗል? ይህንን ያህል ሰው ልጅ ክፉ ሆኗል? እንደው የኛም ነገር ለካ እንዲህ ነው። እንዳገዳ መጣችሁ ነው ለካ የምጥሉ። እውነት ይክል ያሉ ምን አይነት ድፍረት ነው ወገኖች! ቤተ ክርስቲያን ከሱ ጭካኔስ ጥይት ሲጮህ ያልገቡት ሰዎች ጭካኔ አሳዘነኝ። እና ከግድያው ጀርባ ምንድን ነው? ይህንን ማወቅ መቻል አለብን። አንዳንድ ጊዜ አንድ ነገር ሲፈጸም በአንድ ነገር ላይ ያላበስን ከሌ ነው ነከሌ ናቸው እያለን የምናደርጋቸው ነገሮች በጣም ያሳዝናል። ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፈላችሁ ከኢትዮ ቤተሰብ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ልጃ የቅዱሳኑ በረከት ያላችሁ እያልኩኝ እንኳን ለእኩሌታ ጾም በሰላም በጤና አደረሳችሁ አደረሰን እላለሁ። ዛሬ የመጣሁት እጅግ በጣም የሚያሳዝን ልብን የሚነካ ነገር ሰሞኑን ያው በዚህ 2 ቀን ውስጥ ሲፈጸም እንደነበር አይተናልና የምንወደው የምናከብረው ወንድማችን መምህር ዘላለም ከሱ ህልፈት በኋላ የሰማነው ዜና ነው። ያሳዝናል እጅግ በጣምና በዚህ ጉዳይ ላይ 1-2 ነገሮችን ለማለት ነው የመጣሁት። መነኩሴው በቤተክርስቲያን ግቢ በጥይት ተገደሉ። የብፁዕ አባታችን አቡነ ኤርሚያስ
እጅግ በጣም አምርረው ሀዘናቸውን በመግለጽ የተፈጠረውን ነገር በማዘን ተናግረዋል። ያሳዝናል በጣም። እንግዲህ በጥይት የተገደሉት አባት ክቡር አባታችን ቆሞስ መላከ ምሕረት ቆሞስ አባ አይናለም የወልዲያ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ናቸው። እኚህ አባት የማውቃቸው 1980 ውስጥ አካባቢ ሐረር ቅዱስ ገብርኤል እና ቅዱስ ጊዮርጊስ ቤተክርስቲያን ዋና ጸሐፊ ሆነው ሲያገለግሉ ነበር። ለእውነት የቆሙ አባት ናቸው። ስለ እውነት የሚናገሩ፣ የሰው መበደል የሰው መቆጨት የማይፈልጉ አባት ናቸው። በተለይ የተበደለ ካህን ካለ እነሱም እንኳን ቢቀሩ የሚቆሙ አባት ናቸውና ይህ አባት በተለይ ምስራቅና አካባቢ ላይ ብዙ ጊዜያቸውን እና ዘመናቸውን ያሳለፉ አባት ናቸው። በጣም በርካታ የሐረር ሰው ያውቃቸዋል እርግጠኛ ነኝ። ከካህናቱ ከምዕመኑ ጋራ በሰላም በፍቅር በአንድነት የሚኖሩ የሚያገለግሉ አባት ናቸው። በእውነት ከሆነ እግዚአብሔር በሚያውቀው ወልዲያ እንደነበሩ ወይም ወልዲያ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ እንደሆኑ ከሞት በኋላ ነው ያወቅሁት እና ከሐረር እንግዲህ በውጭውም በዚህ በአረብ ሀገር ውስጥ በሻርጃ ሳሊተ ምሕረት ቅድስት ማርያም ቤተክርስቲያን አስተዳዳሪ ሆኖ ሲያገለግሉ እንደነበረ አውቃለሁና እዛ እንግዲህ ብፁዕ አባታችን አቡነ ኤርምያስ ወደ ሀገረ ስብከታቸው ጠርተው ለአገልግሎት እንደጠሯቸውና እንደሚያገለግሉ እሳቸውም ተናግረዋልና አንዳንድ ጊዜ ለእውነት መቆም እውነትን የማይፈልጉ ሰዎች እውነትን መጨቆን ይፈልጋሉ። አባቶቻችን እንደሚናገሩት እውነት ትወድቅ እንጂ አትጠፋም ይላሉና እውነት ለጊዜ ትጨቆናለች፣ ነገር ግን መጨረሻዋ ብርሃን ነው የሚሆነው። በዚህ ደረጃ እንግዲህ ስብሰባ አድርገው ከወጡ በኋላ ነው ምናልባት ዝርዝሩን ብፁዕነታቸውን ካወሩ ወይም ብፁዕነታቸው ከተናገሩ በኋላ ወደ እናንተ ለማድረስ እሞክራለሁና ያሳዝናል ግን በጣም በእውነት እና ከግድያው ጀርባ ምንድን ነው? ይህንን ማወቅ መቻል አለብን። አንዳንድ ጊዜ አንድ ነገር ሲፈጸም በአንድ ነገር ላይ ያላበስን ከሌ ነው ነከሌ ናቸው እያለን የምናደርጋቸው ነገሮች በጣም ያሳዝናል። በቤተ መቅደስ ውስጥ የምናገለግል አገልጋዮች አንዱ ለአንዱ ጉድጓድን የሚምስ ለሰው ስንታይ የምንፋቀር የምንመስል ነገር ግን ልባችን የራቀ ክፋትና ተንኮልን ያነገበን በታች እስከ ላይ ድረስ ዛሬ ባለንበት ዘመን በግልጽ የምናየውና የምንመለከተው ነው። እውነትን መናገር ቀላል ነገር አይደለም። እውነት ሲነገር የተንኮል ሰዎች ይነካሉ፣ የጥላቻ መንፈስ ይበሳጫል። ነገር ግን ሁሉ ቢሆንም እውነትን መቆም ወይም እውነት ግን ዋጋ ቢያስከፍልም በእግዚአብሔር ዘንድ ግን ትልቅ በረከት እንዳለው እናምናለን። ምክንያቱም እውነት ከእግዚአብሔር የምትመጣ ስለሆነች ነው። በዚህ ነው መጽሐፍ ቅዱስ ላይ እውነትን ታውቃላችሁ፣ እውነትን ነፃ ታወጣላችሁ። በታሪክ እንደምናየውና እንደምንመለከተው አብዛኛውን ጊዜ ለእውነት የቆሙ ሰዎች ልክና መከራ ይደርስባቸዋል። ይህ አዲስ ነገር አይደለም። በታሪክ ውስጥ እውነትን የተናገሩ ሰዎች አንድ ጊዜ አይደለም በጣም ብዙ ጊዜ ተገፍተዋል። ነቢያት ተገለዋል፣ ሐዋርያት ተሰቃይተዋል።
ቅዱሳን አባቶቻችን ብዙ መከራ ደርሶባቸው፣ ነገር ግን እውነትነታቸው ግን ዛሬም ድረስ ይነገራል፣ አልጠፋም። እንዲህም ዛሬም ከውጭም እስከ ሀገር ውስጥ እንግዲህ በቤት በከተማ እስከ አጥቢያ እውነትን በመናገር የተገፉ በጣም ብዙ አገልጋዮች አሉ። አንዳንዶች ዛሬ ክቡር አባታችን መላከ ሰላም ምህረት ቆሞስ አባ ይናለም እንደተገደሉ ተገለዋል። አንዳንዶች በቃላት ተገለው ዛሬም ያ ቃላት ሰብሯቸው ያጎበጣቸው በጣም ብዙዎች ናቸው። አንዳንዶችም ደግሞ ኃይልና ብርታት የሚሰጥ አባት እግዚአብሔር ብርታት ሆናቸው ከቃላት ግድያ አልፈው አንሰራርተው ቆመው ዛሬ እውነትን ይዘው ያሸነፉ በጣም ብዙዎች ናቸው። አንዳንዶችም በስድብ ተጎድተዋል እውነትን በመናገራቸው። እውነት በአንድ ቀን አይታይም፣ ነገር ግን በመጨረሻ ትታያለች። እውነትን የሚጠላ ከእውነት ጋር ያልቆመ ሰው ብቻ ነው። ክቡር አባታችን አባ ይናለም የሰውን ጥቃት የማይወዱ፣ ብቻቸው መብላት መጠጣት የማይወዱ፣ ተሞዳሙደውና ተመቻችተው መኖርን የማይፈልጉ፣ በአብሮነት የሚያምኑ እኔ እስከማውቀው ድረስ እና ሳቃቸው ምግብ አብስለው ነው የሚበሉት ራሳቸው። አሁን እድሜ ሲገፋ ያው እንደሚታወቀው ሰው ያስፈልጋል እንጂ ያኔ ራሳቸው አብስለው የሚበሉት ልብሳቸውን የሚያጥቡ የመርሰው ናቸው። ልጅ አባታችን የመርሰው ናቸው። ለእውነት የሚቆሙ አባት ናቸው። ትክክል ያልሆነ ነገር ካለ ያንን ነገር ለማስተካከል እንቅልፍ የሌላቸው አባት ናቸው። ያሳዝናል ግን በጣም ወገን በወገኑ ላይ እንዲህ ጭካኔን ሲያሳይ ማየት ይከብዳል። ያው በቤተ መቅደስ ውስጥ በሚያገለግሉበት ደብር በበዓታቸው በጥይት የተገደሉት ከግድያው ጀርባ ምን ነበር የሚሉትን ነገሮች እንመለስበታለን። ግን ከዛ በፊት ብፁዕ አባታችን ከመናገራቸው በፊት ቀደም ሲል እኚሁ አባት መላከ ምሕረት ቆሞስ አባ ይናለም በአንድ ወቅት ሲያስተምሩ እንዲህ ብለው ነበር። ከዚህ በኋላ ያለው የአገልግሎት ዘመን ነው። ሰይፍ፣ ስለት፣ እሳት ይመጣል። ያው ይሄ ነው እርሱ ነው የሚያሳየን። የትኛውም ሐዋርያ ሆስፒታል ሄዶ ገብቶ ታሞ ሞተ የሚል የመጽሐፍ ቅዱስ ንባብ አላገኘም። በዚህኛው ላይ ደግሞ ይሄ ይሻላል ተብሎ ሁሉም ያረፉት በሰማዕትነት ነው። የክርስትናው ሜዳ የትግል ሜዳ ነው ብለን ስንል የሰማዕትነት ሜዳ ነው ስንል ይሄን ማለታችን አሁንም ቀላል ነገር አይደለም። ቅድም ገልጦታል እሱ ሌላ ትምህርት የሰው ጠላት የለም ብሎ የሰው ጠላት የለም። በሰው ላይ አብሎ ጠላት የሚሆን ግን ሰይጣን አለ፣ የሰይጣን ስራ ያሰራል እያለ ነገር ነው አሁን ያለ እስከ ሕይወት ፍጻሜ ድረስ። ስለዚህ ለእኛም ለሱ ይኸው እንግዲህ አባታችን ታይቷቸው ነበር ማለት ነው። እውነት ነው፣ የሰው ጠላት የለም። በሰው ላይ ያደረው ሰይጣን ግን መስመር ለማስወጣት በጣም ብዙ ነገሮችን ይዘረጋልና ብፁዕ አባታችን አቡነ ኤርምያስ እጅግ በጣም በእውነት ባዘነ መንፈስ በተሰበረ ልብ ተስፋ ይቆርጣሉ ብዬ አላምንም። ተስፋ የሚቆርጥም አይነት ስሜት ያድርባቸዋል ብዬም አላምንም። ቆራጥ የእምነት ሰው በዛ በመከራ ወቅትና በመከራ ሰዓት ከዚህ ህዝብ ጋር መከራን የተቀበሉ ከወልዲያ ህዝብ ወይም ከሚያስተዳድሩት ከሀገረ ስብከታቸው ከዛ ህዝብ በላይ በመላው ዓለም ላይ የሚገኙ ትውልድ ኢትዮጵያና ኢትዮጵያውያን ኦርቶዶክሳውያን የሚያምን የማያምን ጭምር ማንነታቸውን ያረጋግጠላቸው ጀግና አባት ናቸው ብፁዕ አባታችን አቡነ ኤርምያስ።
አሁን ኤርሚያስ በአንድም በሌላም የሚደርስባቸው ግፍና መከራ ዛቻ ጭምር ነበር ሲናገሩ የነበሩትና አሁን ኤርሚያስ የልማት ሰው በተለይ በአብነት ትምህርት ቤት ውስጥ ቤተክርስቲያን ተተኪነት እንዲኖራት ከፍተኛ ስራዎችን እየሰሩ ያሉ አባት ናቸው። የአብነት ትምህርት ቤት በዘመናዊ መልክ ተደራጅቶ ለብዙዎች ተደራሽ እንዲሆን ሀገር ስብከታቸው አልፈው ለሌሎች ሀገር ስብከት አርአያና ሞዴል በመሆን ከፍተኛ የልማትን ስራ የሚሰሩ እጅግ በጣም የተወደዱ ቢናገሩ የሚደመጡ ከአንደበታቸው የሚወጣው በሳል ፍሬ የሆነ ቃል የብዙዎች መጽናኛና ማጽናኛ የሆነ ነው። ዛሬ ግን በዚህ መልክ ሳያቸው በጣም ነው ልቤን የነካው ነው። አባይና ለምን እሳቸው ስላመጧቸው በዚህ ደብር ላይ ከሌላ ቦታ ላይ በዚህ ቦታ ተወልደዋል፣ በዚህ ቦታ ተምረዋል፣ በዚህ ቦታ የእግዚአብሔርን ቃል ወይም ደግሞ እውቀትን ገብይተዋልና እና ይሄንን አገልግሉ ሲሏቸው ቃላቸውን ሰምተው መጥተው ያገለገሉ ናቸው። ማንም ሰው ውጪ ሄዶ ያገለገለ አካል ታች ክፍለ ሀገር ወርዶ ለማገልገል አይደፍርም። አባታችን አባይናለም ለገንዘብ የመነኮሱ ለጥቅም የመነኮሱ አይደሉም። አለመሆናቸው ማሳያ ቀድሳቸውን ቀደም ብሎ የሚያውቃቸው 20 እና 30 ዓመት ወደ ኋላ ሄዶ የሚያውቃቸው ሰው በእውነት ምስክር ነው። ዛሬ የምናያቸው በጣም ብዙዎች እንደምናያቸው አይደሉም። በገንዘብ የሚታሙ አይደሉም። በሌላም ነገር የሚታሙ አይደሉም። እኛ አባት ግን እውነትን ስላነገቡ በጥይት ተገለዋል። ምን አሉ አባታችን? መላከ ምሕረት አባይናለም እንደተጻፈላቸው እንደተሰጣቸው ቀጠሮ ነው የሄዱት። በዚህ ምድር ላይ እንዲኖሩ አምላካቸው ኢየሱስ ክርስቶስ የወሰነው 60 ዓመት እንዲኖሩ ነው። ከዚያ በኋላ የቦታ ቅያሬ እንዲያደርጉ መለኮታዊ እቅድ ይዟል። ያን እቅድ ነው እግዚአብሔር የሚተገብረው። ግን ለሳቸው በቀናቸው ለመሄድ ክፉ ሰው ያደረገውን አየን። ይሄ ሰው ባይወለድ ይሻለው ነበረ። አገልጋዩ ካህናት እኮ የእናንተ አገልጋዮች ናቸው። የእግዚአብሔር ባሪያዎች ብቻ እኮ አይደሉም። የእናንተ ባሪያዎች ነበሩ እኮ። የእናንተ ተላላኪዎች ነበሩ እኮ መነኮሳት። ምን ተጋፍተው ወገኖቻችን፣ ምን ተጋፍተው ቢሰጡን እንጂ አይቀበሉ፣ ቢሰጡን እንጂ አይቀበሉም እኮ። እንዴት አይነት ተስፋ የሚያጨልቅ ትውልድ ነው! እንዴት አድርገን እናገልግል? እንዴት አድርገን ይህን አካባቢ እንለውጥ? ስራ አጥተው እኮ አልነበረም ያመጣዋቸው። የሚበሉት አጥተው አልነበረም ያመጣዋቸው። በፊት ተፈጥሮ ወደኋላ የቀረ አካባቢ ነው። ለብዙ አካባቢዎች አገልጋዮች ሰጥቶ ያለ አገልጋይ ያለ አካባቢ ነው እና አገልግል እየጠራዋቸው እናገልግል
የተጎዳ አካባቢ ነው። ኑ ያለዎትን የስራ ልምድ ያካፍሉን። አካላዊ አእምሯዊ ጉልበትዎትን ሰጥተው ያገልግሉ። ፊደል የቆጠሩበት አካባቢ ነው። እንዲያነቡ እንዲጽፉ ያደረገዎት አካባቢ ነው። አምላክዎትን እግዚአብሔርን ያወቁበት አካባቢ ነው። ይህን ነው ብዬ ያመጣኋቸው። ከዚህ ዓላማ ውጭ ሌላ ስራ አልነበራቸው። ታውቃላችሁ፣ ካህናቱ፣ የሰበካ ጉባኤ አባላት ታውቃላችሁ፣ አባ ይናለም ሳንቲም አጉዳይ አልነበሩ። አይዘረፍ፣ አሰራርን ጠብቆ ይግባ ይውጣ የሚሉ ስርዓት አምልኮቱ በስርዓት ይከናወን፣ ቤተ መቅደሱ የእግዚአብሔር ዙፋን ነው፣ እናክብረው ከሚል አጀንዳ ውጭ ሌላ አጀንዳ ካላቸው ንገሩ። አልነበራቸው። አባ ይናለም ከሰው ጋር ከተጋጩ በስርዓተ ቤተ ክርስቲያን ጉዳይ ታውቃላችሁ። ካህናቱ እሳቸው ከመጡ የቤተ መቅደሱ ክብር እንዴት እንደነበረ ታውቃላችሁ። የሰበካ ጉባኤ አባላቱም ምስክሮች ናችሁ። እንዴት እንዳገዟችሁ ሰው ራሱን ይበላል ወገኖች፣ ሰው ራሱን ይበላል። ራሳችንን ነው የበላን። ራሳችንን ነው የበላን። ዛሬ እኔ አልሞትኩም አለልም። እውነቴን ነው። አብረውኝ ያሉት አገልጋዮች አልሞቱም አለልም። ብዙ ጊዜ እኮ ይዛታል በእኔም አብረው በሚሰሩ እውነት አልመሰለኝም እንጂ ልክ አቅዳችሁ ራሳችሁን የምትበሉ ናችሁ። አዘንኩ በጣም። ከቤተ ክርስቲያን ግቢ ከበዓታቸው መቼስ እንደነገራችሁን በጥይት ነው የተገደሉት። ጥይት ጩኋል። ቤተ ክርስቲያን ግቢ ምን ተፈጠረ ተብሎ ሰው አይጮህም? ከምሽቱ 3 ሰዓት አካባቢ የወደቁ ሰው እስከሚነጋ ድረስ አንሻቱ። እንደ የኛም ነገር ለካ እንዲህ ነው። እንዳገዳ መጣችሁ ነው ለካ የምጥሉን። እውነቴን ያሉኝን መነኮሳት ወንድሞችን አውቃቸዋለሁ። እንብላ የሚሉ አይደሉም። እናብላ የሚሉ አካባቢውን እንዴት እንለውጠው፣ በመንፈሳዊውም በኢኮኖሚያዊውም በማህበራዊውም ዘርፍ እንዴት እንስራ እያሉ የሚታትሩ ናቸው እንጂ እውነቴን ነው ዘራፊ እንኳን አልነበሩ አይደሉም። ደፋ ቀና የሚሉት አብረውኝ ያሉት ከጽህፈት ቤት ጀምሮ ለዚህ ቤተክርስቲያን እድገት ነው። እውነት ልብ ካለ መመዘን ከቻላችሁ በዚህ ክፉ ቀን ከሀገረ ስብከት እስከ አጥቢያ እየተሰራ ያለውን መንፈሳዊውንም ኢኮኖሚያዊውንም ማህበራዊውንም አገልግሎት በለካችሁትና በጠላችሁን ጥሩ ነበር። አገልግሎታቸው ሳይለካ ወገኖች እና ምንስ ድፍረት ነው ይሄን ያክል? ምን አይነት ድፍረት ነው ወገኖች? የቤተ ክርስቲያን ከሱ ጭካኔስ ጥይት ሲጮህ ያልገቡት ሰዎች ጭካኔ አሳዘነኝ።
ከገደሏቸው ሰዎች ይልቅ ጥይጩ ግቢው ላይ ሰው የለም ወገኖች፣ ዙሪያው ላይ ሰው የለም። የሞቱት መነኩሴ ናቸው ተብሎ ይሆን? የሁላችንንም ልብ የሰበረው ይሄ ነው። አባቶች እኔ የመጡትን መነኮሳት ሁሉ ለምኝ ያመጣዋቸው እንጂ ለምን የመጡ አደረጉ እግዚአብሔር በሚያውቀው። ሁሉም አብረውኝ የሚያገለግሉት መነኮሳት እስከ ወረዳ ድረስ ኑና አገልግለው፣ አካባቢው ተጎድቷል። በተለይ በዚህ ወቅት ጦርነቱ፣ የእርስ በርስ ግጭቱ ጥሎታል። እናንሳው ብዬ ለምኛቸው የመጡ መነኮሳት ናቸው ያሉት። በዚህም መሰረት ለእያንዳንዱ ምዕመን ደብር ሳስረክብ ዘመድ በሏቸው፣ ጠብቋቸው፣ አገልግሏቸው፣ ያገለግሏችኋል እያልኩ አስረክባለሁ። እንዲህ ሲሆን ግን እንዴት ይሆን የምናገለግለው? በወገኔ ፍርሃት፣ በአሕዛብ ፍርሃት፣ በከተማ ፍርሃት፣ በበረሃ ፍርሃት፣ በባህር ፍርሃት አለ ቅዱስ ጳውሎስ። በአሕዛብም ሌላ መቼስ እዚህ ውስጥ አሁን ሌላ መጥቶ ነካን አለን። መቼስ እንደ እግዚአብሔር ሆኜ መናገር አልችልምና ብዙ አልዘረዝርም። በወገናችን ፍርሃት ማለት ቅዱስ ጳውሎስ በወገኖች በእስራኤልም ስጋት አደረብኝ፣ ከእስራኤልም ውጭ ባሉት በአሕዛብም ስጋት አደረብኝ፣ በከተማም ስጋት አደረብኝ፣ በበረሃም ስጋት አደረብኝ፣ በሁሉም ተቸገርኩ። እንዘ እሄሊ ቤተ ክርስቲያንን እያሰብኩ ማለት ምዕመናንን እያሰብኩ ምዕመናንን ላገለግል በመውጣቴ በመውረዴ በብዙ መንገድ ስጋት አደረብኝ አለ። ይኸው ነው፣ ሌላም አልነበራቸው። መላከ ምሕረት አባ አይነ ዓለም ያገለገሉ መስሏቸው ነው እንጂ ሌላ የሚበሉትም የሚጠጡትም አተው አልነበረም። ምን ያውቃለሁ ህይወታቸው እግዚአብሔር በሚያውቀው። በሌላ አካባቢ ሆኖም ቢሆን ባልደነቀን። እንግዲህ እንደሰማችሁት እንደ 4 ዓመት ያህል እየሆናቸው ነው ወደዚህ ከመጡ። ሌላውን በሌላ አካባቢ ነው ያሳለፉት። እንዲያውም መርሳ እያገለገሉ አስታውሳለሁና 2014 ላይ ደሴ ነበርኩኝና ደሴ ገብርኤል ላይ ሰው አጥቼ ልውሰደዎት አልኳቸው። አይ እኔ እኮ አንደኛ አገልግሎቱን ፈልጌ ነው ወደዚህ የመጣሁት፣ እዚህም አገልግሎት አለ፣ ሁለተኛ አንተን ብዬ ነው የመጣሁት አሉ እና ደሴም በቅርብ ጊዜ ትተኸው ትመጣለህ፣ እንለያያለን። ይህን ያሉ የጥቅም ሰው ቢሆኑ ኑሮ እዛ ሲሄዱ የሚያገኙትን ጥቅም ያውቃሉ። በዚህ ሁኔታ የነበሩትን በባዕድ ምድር በነፃ ያገለገሉትን የአባት ሀገር ከሞት አያድንም እንደምትሉት እንዲህ በመሆናቸው አዝኛለሁ። እኔ የእሳቸው መሞት አይደለም ያሳዝነኝ፣ እግዚአብሔርን አገልግለዋል በቅንነት። ነገር መቋጠር፣ ሳንቲም መቋጠር አያውቁም። አባይናል በጣም የሚገርመኝ ህይወታቸው። ሳንቲም አይቋጥሩም፣ አይሰበስቡም። ነገርን መቋጠር አይፈልጉም። በግልጽ እዛ ፊት ለፊት ተናግረው ተንፍሰው ከመሄድ ሌላ ምንም የሌለባቸው ንጹህ አባት ናቸው። እያረፉ እንደሆነ ቢገባኝም ለሳቸው ማረፍ ምክንያት የሆኑት ነገሮች እንቆቅልሽ የሚያጨልሙ ናቸው። ምዕመናን እናንተ መርምሩና ፍረዱ፣ እግዚአብሔር ያሳያችሁ።
ሰው ከበዓቱ እንዲህ ሲሆን እግዚአብሔር አምላካችን ነፍሳቸውን ብፁዕ አባታችን አቡነ ኤርምያስ እንግዲህ ያስተላለፉትን መልእክት ተከትሎ ሰሜን ወሎ ሀገረ ስብከት ሚዲያ ነው ይህንን መልእክት ያገኘ ነው ወይም ያስተላለፈው። እንግዲህ ሚዲያውን ሰብስክራይብ አድርገው ማየት ትችላላችሁ። በርካታ መልእክቶች የሚተላለፉበት ሚዲያ ነው። ብፁዕነታቸው እንግዲህ መረር ብለው ነው የተናገሩት። እኔ ግድያው ጀርባ ምንድን ነው የነበረው የሚሉትን ነገሮች ግን ማውሳትና መናገር እወዳለሁ። ቅድም እንዳልኳችሁ በአንድም በሌላም ለእውነት የቆሙ ሰዎች ከሀገር ቤት እስከ ውጭ ድረስ ያሉ በመቅደስ ውስጥ የሚያገለግሉ አገልጋዮች በጣም ብዙ መከራና ግፍ ይደርስባቸዋል። እኚህ አባት ለእውነት የቆሙ ናቸው። ግድያው ከመፈጸሙ ከ45 ደቂቃ በፊት እኚህ አባት እስከ ሌሊቱ 2 ሰዓት ከምሽቱ 2 ሰዓት ተኩል ድረስ ከባድ ስብሰባ ላይ ነበሩ። የሰበካ ጉባኤ ስብሰባ ላይ እስከ ምሽቱ 2 ሰዓት ተኩል ድረስ ማለት ነው። ግድያው የተፈጸመው 3 ሰዓት ከምናምን አካባቢ እስከ 3 ሰዓት ከሩብ ባለው አጋጣሚ ውስጥ። ስለዚህ ከ45 ደቂቃ በኋላ ስብሰባው ከተጠናቀቀ ከ45 ደቂቃ በኋላ ነው ሁኔታዎች የተፈጸሙት። እንግዲህ በስብሰባው ላይ በጣም በርካታ ጠንከር ያሉ ሀሳቦች እንደተነሱ አንዳንድ ሰዎች ይናገራሉ። በዚህ ጉዳይ ላይ በተለይ ገንዘብ በመጥፋት ዙሪያ ላይ ጠንክረው ታትረው የሚሰሩ አባት እንደሆኑ የሚያውቃቸው ሰው ይመሰክራል እኚህን አባት። ነገር ግን አሁን በነገራችን ላይ አጠቃላይ የሰበካ ጉባኤ አባላት ተጠርጥረው ታስረዋል። በዕለቱ የነበረው ጥበቃ ታስሯል። እንግዲህ የተተኮሰው ጥይት 3 ጥይት ነው። ይሄ 3 ጥይት ሲተኮስ እዛው ቤተክርስቲያን ውስጥ ነው የተገደሉት። በጀርባቸው ነው የተመቱት። 2 ጥይት ሰውነታቸው ውስጥ ያረፈው ማለት ነው። በ2 ጥይት ነው ሲተኮሱ 3 ጥይት ነው። ግን አንድ ነገር የምነግራችሁ ነገር የእሳቸው ቤትና የቤተክርስቲያኑ አጥር በተለይ በቤተልሔም አካባቢ ላይ ያለው የተያያዘ ነው። የጉባኤ ቤቱ ወይም የቅዳሴ ጉባኤ ቤቱን በተመለከተ 10 ሜትር አይሆንም። ከ5 እስከ 10 ሜትር ርቀት ቢኖረው ሜትር ነው ማወራላችሁ። ከዛ ሲቀጥል እንደገና ደግሞ በዛ በቤተክርስቲያኑ አካባቢ ላይ የሚኖር የኮንዶሚኒየም የሚባል አካባቢ አለ ወይም ሰፈር። ከዛም ደግሞ አራሮ የሚባል ሰፈርም አለ። እንግዲህ ከቤተክርስቲያኒቱ ራቅ ያለ አካባቢ እንደሆነ እዛ አካባቢ ላይ ያሉ ሰዎች ይናገራሉ። የጥይቱ ድምጽ ግን እዛ ድረስ ተሰምቷል ነው የሚሉት። ምናልባት እነዚህ ሰዎች ከቤተክርስቲያኑ ራቅ ያለ ቦታ ላይ ቢሆንም እንደምታውቁት የጦርነት ቀጠና አካባቢ ላይ ከመሆኑ አንጻር የተነሳ በአንድም በሌላም በተለያዩ ምክንያቶች ጥይቶች ሊተኮሱ ይችላሉ እንጂ ቤተክርስቲያን ላይ ተተኩሷል ወይም ቤተክርስቲያን ውስጥ ይህ ድርጊት ተፈጽሟል ብሎ ለመገመት አምቢጊየስ በጣም አሻሚ ነው። ግን በአቅራቢያው ያሉ ሰዎች የዕለቱ ጥበቃ ሰራተኛ፣ የቆሎ ተማሪዎችን ጭምር የጉባኤ ቤት ያሉት እዛ አካባቢ ላይ ያሉት 3 ሰዓት ከሩብ አካባቢ ሞተው ጠዋት ደማቸው ሙሉ ፈሶ ሬሳቸው ሲገኝ የት ደረጃ ነው ያለነው? የሰው ልጅ ይህን ያህል ጨክኗል? ይህንን ያህል ሰው ልጅ ክፉ ሆኗል? ያውም በቤተ መቅደሱ የቤተ መቅደሱ አገልጋይ ካህን ደማቸው ሌሊቱን ሙሉ ሲፈስ አድሮ ጠዋት አስክሬናቸው ተገኘ ሲባል አይደንቅም? ብዙዎችን ያስገረመው ብዙዎችን ግራ ያጋባው ምንድን ነው የተፈጸመው የሚለው የአካባቢ ሰዎችን ጭምር በርካታ ሊቃውንተ ቤተክርስቲያን ከውጭም ከሀገር ውስጥ የእርሳቸው ወዳጅ ሆኑ የሰማው ሁሉ የተደነቀበት ግራ የተጋባበት ነገር ነው። ብፁዕነታቸውም አምርረው የተናገሩበት መንገድ ይሄ ነው። መነኩሴ ስለሆኑ እስከ ማለት ደረጃ የደረሱበት ማለት ነው። እውነት ያሳዝናል፣ ልብን ይሰብራል።
በግፍ አለመግባባት ሊፈጠር ይችላል። መለያየት ሊመጣ ይችላል። በስብሰባ ሰው በቃላት ተነዳድሮ ወይም ደግሞ ተነጋግሮ ካልተማመነበትና ካልተላለየበት የጋራ መስማሚያ የሆነበትን መንገድ ይፈጥራል። በንግግር ሊፈታ የሚችለውን በኃይል ያውም በጥይት ነፍሰ ገዳይ ነፍስን መጥፋት ማግደል፣ የክፋት ሁሉ ክፋት፣ የወንጀል ሁሉ ወንጀል እግዚአብሔር በፈጠረው የእግዚአብሔር አገልጋይ በሆነ ለእግዚአብሔር በተመረጠ ሰው ላይ ቃታን ስቦ ይህንን ያለ እርምጃ መውሰድ ምን ያህል ክፋት ዘመን ላይ እንዳለን ትልቁ ማሳያ መንገድ ነው። ብፁዕነታቸው ብለዋል፣ አንድ ጊዜ አይደለም ብዙ ጊዜ ይዛታል፣ በእኔም ላይ በሌሎችም ላይ። እውነት ነው። ከብዙ ነገር ዛቻ በሚዲያ ላይ ሁሉ እሳቸው አንድ ነገር እንዲደርስባቸው በጣም በርካታ እንቅስቃሴ ሲደረግ እንደነበረ ለዚህ ቀደም የዘገብነው። ነገስ ምንድን ነው ተስፋ? ነገስ ምንድን ነው ዓላማው? ክፋትና ተንኮል መጨረሻ አይጠቅምም። ክፋት ለጊዜው ኃይል ያለው ይመስላል፣ ነገር ግን መጨረሻው ጥፋት ነው። ተንኮል ለጊዜው ያሸነፈ ሊመስል ይችላል፣ ነገር ግን እውነት ስትገለጥ ሁሉ ይገለጣል። ዛሬ ሰው ወንድሙን ለመበቀል በጣም ብዙ ጉድጓድ ይመስላል። አንዳንዱም ደግሞ ተሳካልኝ ብሎ ቃታን ስቦ ይስገድላል ወይ ያስገድላል። ይሄ በሁሉ ቦታ ላይ ያለ ነው። ዛሬ በቃላት የተገደሉ ሰዎች እንዲጠላቸው የተደረጉ፣ አብረህ እያገለገልክ አብረህ እየበላህ እየጠጣህ ወንድም ከጀርባ ያንተን መቀበሪያ ጉድጓድ የሚመስልበት ዘመን ላይ የደረስንበት ጊዜ ላይ ደርሰናል። በቀል የኔ ነው እኔ መልሳለሁ ይላል ጌታ እግዚአብሔር። ማለት የፍርዱ መጨረሻ እግዚአብሔር ነው ማለት ነው። ከዚህ አንፃር አሁንም እንግዲህ በምርመራ ላይ ነው የሚገኙት የሰበካ ጉባኤ አባላትና ተጠርጣሪው አካል፣ የጥበቃ ሰራተኛው፣ በወቅቱ የነበረው ጥለት ወተነኛ ታስሯል። እሳቸው ነፍስ እንግዲህ ያልፋል። ሞት ለማንም የሚቀር አይደለም። እቺ ቀን ምናልባት ለእሳቸው ግን የተመዘዘች ወይም ለእሳቸው ግን የተመዘገበች ቀን ናት። ግን መጥፊያው ምክንያት የሆነው ሰው ግን ባይወለድ ይሻለዋል እንደተባለ ያሳዝናል። እውነት ልትጨቆን ትችላለች፣ ነገር ግን አትሞትም። ለእውነት የቆመ ወይም ለእውነት የቆሙ ሰዎች ሊገደሉ ይችላሉ። እውነታቸው ግን ከተቀበሩበት መቃብር በላይ ነው። ምክንያቱም እውነትን ማንም ሊቀብራት አይችልም። እውነት መጨረሻ ነፃ ታወጣለች። አባታችን የክቡር መልአከ ምሕረት ቆሞስ አባ ይናለው ነፍሳቸውን እግዚአብሔር ያሳርፈን ይቀበልልን፣ በረከታቸው ትረሰብ። የተፈጸመውና የሆነው ነገር ግን ያሳዝናል። የወልዲያ ሕዝብ አሁን መጽናናት መቻል አለበት። መላው እሳቸውን የሚረዳ የሚገነዘብ እንደዚህ አይነት ከጥላቻና ከጥፋት ከተንኮል ማምለጥ መቻል አለብን። አተሴም ታይም እንደገና ደግሞ ይህንን እውነት አጣርቶ መንግስትም እርምጃ መውሰድ መቻል አለበት የሚለውን ነገር ለማሳሰብ እወዳለሁ። ሁላችሁንም እወዳችኋለሁ፣ አክብራችኋለሁ። ለአባታችን ነፍስ እግዚአብሔር ይቀበልልን። ሰላም ቆዩ።